ኢትዮጵያ የሚለው ስም ከአድማስ ባሻገር የሚሰማ የነጻነት ነጋሪት ብቻ አይደለም። ኢትዮጵያ ለዓለም ጥቁር ሕዝቦች የሉዓላዊነት ተምሳሌት፣ ለአፍሪካ ደግሞ የማይበገር የዲፕሎማሲ ምሽግ ናት። አፍሪካ በባዕዳን ቀንበር ስር ተንበርክካ ማንነቷን በተነጠቀችበት በዛ በጨለመ ዘመን የኢትዮጵያ ነጻነት ፋና ሆና መቆሟ ለራሷ ሉዓላዊነት ብቻ ሳይሆን ለአህጉሪቱ መነሳት እንደ ስትራቴጂካዊ የዲፕሎማሲ መሰረት ያገለገለ የብሔራዊ ጥቅማችን ቀዳሚ ስኬት ነው። የኢትዮጵያ ብሔራዊ ጥቅም ከአፍሪካ ሰላምና አንድነት ጋር በጥብቅ የተሳሰረ ነው። ሀገራችን ለአፍሪካ አንድነት ማገር ሆና ስትቆም አዲስ አበባን የአህጉሪቱ የፖለቲካ ማዕከል ስታደርግ ዓላማዋ ግልጽ ነበር። ኢትዮጵያ በአህጉራዊ መድረክ ያላትን ተሰሚነት በማጎልበት የዜጎቿን ደህንነትና የኢኮኖሚ ብልጽግናን ማረጋገጥ። ዛሬም የምናየው የአፍሪካ ህብረት ታሪክ ኢትዮጵያ የራሷን ብሔራዊ ክብር ከአህጉራዊ ወንድማማችነት ጋር አዋሃዳ የቀረጸችው የዲፕሎማሲ ድል ነው። ከግማሽ ክፍለ ዘመን በላይ በዘለቀው የአፍሪካ ህብረት ጉዞ ኢትዮጵያ የሀገራዊ ጥቅሟን ምሰሶዎች በአህጉሪቱ ትስስር ውስጥ እንዴት አጸናች? የአፍሪካ ድምፅ በዓለም መድረክ እንዲሰማ ያደረገችው ተከታታይ ተጋድሎስ ለሀገራችን ምን ትርጉም አለው? ቆይታችን ይህን ይመልሰዋል። በ1950ዎቹ መጀመሪያ የርዕዮተ ዓለም ተቃርኖና የቅኝ ግዛት ዘመን ሴራዎች በአፍሪካ ሀገራት መካከል መለያየትን ፈጠሩ። ከሁሉ በላይ ደግሞ አፍሪካ ዛሬውኑ ወደ አንድነት መምጣት አለባት በሚሉና አህጉራዊ አንድነቱ ቀስ በቀስ ይምጣ የሚሉ የካዛብላንካና የሞኖሮቪያ ቡድኖች መካከል አህጉሪቱ በሁለት ጎራ ተከፈለች። አፍሪካ የመዋሃድ ህልሟ አደጋ ላይ በወደቀበት በዚያ ወሳኝ ወቅት ኢትዮጵያ የሰላም መልእክተኛ ሆና ብቅ አለች። ቀዳማዊ ኃይለ ሥላሴ በመሪዎች መካከል የነበረውን የሐሳብ ልዩነት በዲፕሎማሲ ድልድይ ያገናኙት። ልዩነታችን ጥቂት አንድነታችን ግን መሰረታዊ ነው በሚለው ጥልቅ ንግግራቸው በሁለቱ ቡድኖች መካከል የአንድነት መድረክ ገነቡ። ዛሬ 63 ዓመት በግንቦት ወር 1955 ዓ.ም አዲስ አበባ የልዩነት ማክተሚያ የአንድነት መባቻ ሆነች። ነፃነታቸውን ያረጋገጡ የአፍሪካ ሀገራት በአዲስ አበባ ተሰብስበው የአፍሪካ አንድነት ድርጅትን መሰረቱ። የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት የተሸጋገረበት የ1994 ዓ.ም የታሪክ ምዕራፍ አህጉሪቱ ከቅኝ ግዛት ነፃ የመውጣት ተጋድሎዋን አጠናቃ ወደ ኢኮኖሚያዊና ወደ ዲፕሎማሲያዊ ውህደት እንዲሁም ፖለቲካዊ ትስስር የተሸጋገረችበት ወቅት ነበር። በዚህ ሂደት ውስጥ ኢትዮጵያ የሽግግሩ ዋና መሐንዲስ በመሆን ህብረቱ ጠንካራ መዋቅርና ራዕይ እንዲኖረው ከማድረግ ባለፈ ታሪካዊ የነፃነት ተምሳሌትነቷን ወደ ተግባራዊ የዲፕሎማሲ መሪነት ቀይረዋለች። ኢትዮጵያ ቤቷን ለአፍሪካውያን ክፍት በማድረግ አዲስ አበባን ከኒውዮርክ እስከ ብራሰልስ ቀጥላ የዓለማችን ግዙፍ የዲፕሎማሲ ማዕከል እንድትሆንም አድርጋለች። ዛሬ አዲስ አበባ ከ134 በላይ የውጭ ሀገራት ኤምባሲዎችና ከ60 በላይ ዓለም አቀፍ ድርጅቶች መቀመጫ በመሆን በአህጉሪቱ ሰላም፣ ጸጥታና ልማት ላይ ወሳኝ ውሳኔዎች የሚመነጩባት የፖለቲካ ማዕከል ሆናለች። አፍሪካን በህብረት የምትሰበስበው ኢትዮጵያ ለአህጉሪቱ ካበረከተቻቸው እሴቶች መካከል ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለው እሳቤ ቀዳሚ ነው። ይህ መፈክር ብቻ አይደለም፣ የአህጉራዊ ክብርና የሉዓላዊነት መገለጫም ሆኗል። ኢትዮጵያ አፍሪካ የራሷን ዕጣ ፈንታ በራሷ መወሰን አለባት ብላም በጽኑ ታምናለች። By championing African solution to African challenges, we can secure lasting peace and stability. የህዳሴ ግድብ ድርድር ከዋሽንግተን ወደ አፍሪካ ህብረት እንዲመለስ ማድረጓ የዚህ እሳቤ ትልቅ ማሳያ ነው። ይህ ውሳኔ የኢትዮጵያን ብሔራዊ ጥቅም ከማስጠበቅ ባለፈ ህብረቱ የአህጉሪቱን ትልልቅ ጉዳዮች የመፍታት አቅም እንዳለውም ለዓለም ያሳየበት የታሪክ ክስተት ነበረ። በሀገር ውስጥም የሰሜኑ ጦርነት በዚሁ አፍሪካዊ እሳቤ በመቋጨት ለዓለም በተግባር አሳይታለች። ኢትዮጵያ በአፍሪካ ሰማይ ስር ሰላም እንዳይደፈርስ የሰላም ዘብ በመሆንም ታሪክ የመዘገበው ተልዕኮ አላት። በሺዎች የሚቆጠሩ ሰራዊቶቿን አሰማርታ ከሩዋንዳ እስከ ብሩንዲ፣ ከሶማሊያ በረሃዎች እስከ ደቡብ ሱዳን፣ ከዳርፉር እስከ አብዬ ምድር የኢትዮጵያ ልጆች ለሰላም ደክመዋል። ትስስሩ በመሬትና በሰላም ብቻ አልተገደበም። የአፍሪካ ሰማይ አንድ ይሁን በሚለው መርህም የኢትዮጵያ አየር መንገድ አፍሪካውያን እርስ በርስ እያገናኘ ይገኛል። ከናይሮቢ እስከ አክራ፣ ከሞቃዲሾ እስከ አቢጃን፣ ከካይሮ እስከ ኬፕ ታውን ከ60 በላይ የአፍሪካ ከተሞችን በማስተሳሰር የአህጉሪቱን ሰማይ አቀራርቧል። ይህ ትስስር በባቡር መስመሮችና በኤሌክትሪክ ኃይል ሽያጭ ጭምር ተጠናክሯል። ኢትዮጵያ የአህጉራዊ ኢኮኖሚያዊ ትስስር ተግባራዊ ሞዴል እንድትሆንም አስችሏታል። ዛሬ አዲስ አበባ
የሀገሪቱ ኩራትና የዘመናዊነት መገለጫ ለመሆን በለውጥ ጉዞ ላይ ትገኛለች። ዘመናዊ አገልግሎት የሚሰጥባት፣ አስተማማኝ የደህንነት ያላት፣ ዓለም አቀፍ ደረጃዎቹን የጠበቁ የመሰብሰቢያ ማዕከላት የሞሉባት መዲናም ሆናለች። አዲስ አበባ ማዘመን ኢትዮጵያን ብቻ ሳይሆን የአፍሪካን ክብር የመገንባት ስራ ነው። ኢትዮጵያና አፍሪካ ህብረት የማይነጣጠሉ በታሪክ የተሳሰሩና በጣፈንታ የተጋመዱ ናቸው። ትላንት ለነጻነት አብረው ቆመዋል። ዛሬ ለሰላምና ልማት አብረው ይፋለማሉ። ወደ ነገው ብልጽግና ደግሞ አብረው ይጓዛሉ። የኢትዮጵያ አበርክቶ በመዝገብ ላይ የሚሰፍር ትዝታ ብቻ ሳይሆን ለትውልድ የሚተርፍ ህያው ቅርስ ሆኖ ዛሬም ቀጥሏል።